የኃጢአት ቀንበራችን እርሱ አዋርዶነ የጸጋህን ዙፋን ማየት አስትቶነ ስለበደልነው ስላጠፋነው ጌታ ኢየሱስ ፍቅር የሆነው ስለበደልነው ስላጠፋነው ጌታ ኢየሱስ ጌታ ኢየሱስ መድኃኔዓለም እንፈራለን አናይህ እንደ ፍቅር ብዛት እንደ ጽድቅ ፍርድ በደል በድለናል ተናዋረድ የኃጢአት ቀንበራችን እርሱ አዋርዶናል የጸጋን ዙፋን ማየት አስትቶናል ስለበደልነው ስላጠፋነው ጌታ ኢየሱስ ፍቅር የሆነው ስለበደልነው ስላጠፋነው ጌታ ኢየሱስ አንተ ፍቅር በዛ አንተ ጽድቅ ፈርዳ በደል በደለናል ፊትን ዋርደ የኃጢአት ቀንበራችን እሱ አዋርዶናል የጸጋን ዙፋን ማየት አስትቶናል ስለበደልነው ስላጠፋነው ጌታ ኢየሱስ ፍቅር የሆነው ስለበደልነው ጌታ ኢየሱስ ዓለም ዙሪያ ላላችሁ ቅዱሳን በክብር በክርስቶስ ኢየሱስ ለእግዚአብሔር መንግሥት የተጠራችሁ የታጫችሁ ከነገድ ከቋንቋ ከዘር ዋጅቶ ለአባቱ መንግሥት ካህናት ያደረጋችሁ በዚህ ሚዲያ ላይ የምትሳተፉም ለመጀመሪያም ጊዜ የመጣችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እንደገና በሕይወት በእድሜያችን እችን ቀን ጨምሮልን ይህን ቀን የሰጠን አምላክ ክብር ምስጋና ለስሙ ይሁን። ዛሬም ደግሞ በልዩ ዝግጅት ምናልባት ለብዙዎች መፈወሻ መጽናኛ ምናልባትም ደግሞ ይሄ የሃይማኖቱን ጦርነት ትተን እንደ እግዚአብሔር ቃል ስለምትሰሙት ቃል ተጠንቀቁ ስለሚል የእግዚአብሔርንም ቃል በዓለም ውስጥም ደግሞ ያለውን የምንሰማቸውን ነገሮች ባላንስ አድርገን ለመንፈሳችን ለሕይወታችን እግዚአብሔር በየዕለቱ ይናገራልና የእግዚአብሔር አይኖች ደግሞ በምድር ሁሉ ናቸው። እግዚአብሔር ምሕረቱ ቸርነቱ እጅግ ታላቅና ሰፊ ነው። ስለዚህ ይህን ቀን ሰጥቶናል። ባለፈው ሳምንት የጀመርነው በዚህ እንግዲህ የተለያዩ ነገሮች አሉ። የእግዚአብሔር የአምላካችን ቃል እንደሚያስተምረን በአንድ ሰው በአዳም ኃጢአት ምክንያት ሞት ወደ ዓለም እንደገባ ኃጢአት ለሰው ሁሉ እንደደረሰ ኃጢአትም ሞትን እንዳስከተለና እግዚአብሔር በምሕረቱና በቸርነቱ የሰው ልጆችን ለማዳን መለኮት ክርስቶስ ኢየሱስ ሥጋ ሆኖ የመጣበት ነው።
እኛ ከፍጥረታችን የቁጡ ልጆች፣ የዲያብሎስ ልጆች፣ የእርሱን ሐሳብ የእርሱን ፍቃድ የምናደርግ ነበርን። አሁን ግን አይደለንም። በፊት ነበርን፣ አሁን አይደለንም። ለውጥ አድርገናል። ከጨለማው ወደ ብርሃን፣ ከዘላለም ሞት ወደ ዘላለም ሕይወት በክርስቶስ ኢየሱስ በተሰራው ሥራ በጸጋው በእምነት ድነናል። ኃጢአት የለብንም ብንል ሐሰተኞች ነን። ኃጢአትም አለባችሁ ያለንን እግዚአብሔርን ውሸታም እናደርገዋለን። ስለዚህ በኃጢአታችን ብንናዘዝ ኃጢአታችንንም ይቅር ሊለን የታመነ ጻድቅ ነው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ስለዚህ ሽፍት አድርገናል። የህይወት የባህሪ ያመለካከት ያስተሳሰብ ለውጥ አለ። በፊት ከነበርንበት ከጨለማው ዓለም ወደሚደነቀው ብርሃን ስንመጣ ያንን ትተን ነው ተመልሰን በዛ መንፈስ እንዳትያዙ ጥላችሁት በመጣችሁት በተዋችሁት ሞትን ባመጣው በዛ በአዳማዊ በዲያብሎስ ፍቃድና ሐሳብ ትኖሩበት የነበረውን የቀደመውን ኑሯችሁን አታስቡ። ወደፊት በክርስቶስ ኢየሱስ ባለው ሕይወት እንድንኖር ጌታ በጸጋው መንፈስ ቅዱስን ሰጥቶናል። ያንን ተምረናል ባለፈው ሳምንት። ዛሬ ለብዙዎች ቅዱሳን ይህን ለምትሰሙ ጥልቅ የሆነ የሰውን ፐርሰናል ላይፉን ሳይሆን በክርስትና ሕይወት ውስጥ በምንጓዝበት ጊዜ በውጭም ሆነ በውስጥ ብዙ መከራና ችግሮች ስደታ አለ። ክርስትና አልጋ ባልጋ ወይንም ቀጥ ያለ መንገድ በቃ በረከት፣ ችግር፣ መከራ፣ ማጣት፣ ማግኘት፣ መውደቅ፣ መነሳት፣ የጠላት ፍላጻ ከገዛ ስጋችን የሚመጣ ከወንድም፣ ከቤተሰብ፣ ከቤተክርስቲያን ውጪ በልዩ ልዩ መከራ ፈተና ውስጥ እናልፋለን። ነገር ግን ከፈተና ሁሉ የሚያወጣን ጌታ የታመነ ነው። ለሰው ያልደረሰ መከራ ፈተና አይደርስብንም። ይህንን ፈተና ተቋቁሞ በእግዚአብሔር ጸጋ ሕይወቱን አትርፎ ለሌሎች ሕይወት ይህንን ታላቁን የወንጌል ገድል የሚጋደል የሕይወት አክሊል ይጠብቀዋል። ነገር ግን በተለያየ መንገድ እህቶች፣ ወንድሞች ሊስቱ እንደገና ደግሞ ከክርስቶስ ጀርባቸውን ሰጥተው ዴማስ ተሰሎንቄን ወዶ እንደሄደ ወደ ዓለም የሚሄዱ አሉ። ስመው የሚለዩ አሉ። ጌታን ስሞ እንደሸጠው ይሁዳ ቅዱሳን እህቶች ወንድሞችን ስመው የተለዩ ወንድሞች ወደ ዓለም የሄዱ ዓለምን የወደዱ ገንዘብን የወደዱ ዝናን የወደዱ አሉ። ነገር ግን ለትምህርታችን እንዲሆን ነው እነሱ ያደረጉትን መልሰን እንድንማር ምን እንዳለ በምን ምክንያት እንደሆነ። ነገር ግን በዛ ውስጥ እግዚአብሔር ጻድቅ ነው። ወደ ልብ ተመልሶ በንስሐ ለመጣ ጌታ ይቀበላል። ጻድቅ 7 ጊዜ ይወድቃሉ፣ 7 ጊዜ ይነሳሉ። እግዚአብሔር የድጋሚ ማምላክ ነው። ጌታ የድጋሚ የነ ጴጥሮስ የብዙዎችን ኃጢአተኞች ላይ የማይፈርድ ጌታ ምህረቱ የበዛ ምህረቱ ከሕይወት ይሻላል። ምህረቱ ዕለት ዕለት ብዙ ነው። ያልጠፋኑም ደግሞ ከታላቁ ምህረትና ከጸጋ የተነሳ ስለሆነ ዛሬ ትንሽ የምናገረው ነገር አለ። ለፈውስ እንዲሆናችሁ፣ ለትምህርት እንዲሆናችሁ። ምናልባት ደግሞ የዘመኑ የዚህ 5-10 ዓመት ክርስትና በጣም ድፍረት የሞላበት ክርስትና ነው። የትምህርተ ጥቅስ በመጥቀስ ያንን አውዱን ሳይከተሉ ዘመኑን ሳይከተሉ ተደራሾችን ሳይከተሉ ዝም ብሎ ጥቅስ አይነገርም። ጥቅስ ለራስ ነው የሚወሰደው። የምትሰሙት ቃል አንደበታችን እሳት ነው። አንደበትን ጠብቅ። የሕይወትን መግቢያ መውጫው በአንደበት ነው። ስለዚህ በመጠንቀቅ በዚህ በሰሞኑ ባለው ላይ አንድ አባባል አለ፣ በረ ይባላል። ማን ይናገር የነበረ
ማን ያርዳ የቀበረ? ዝም ስለተባለ ብዙ ነገሮች አሉ። በሕይወታችን በእድሜያችን ባሳለፍነው የክርስትና ሕይወት ብዙ መከራ፣ ስደት አሳልፈናል። ለሌሎች ትምህርት መጽናኛ እንዲሆን እንዲጠነቀቁና ከኃያሉ ከጌታችን ከኢየሱስ ክርስቶስ ከተሰጠን ጸጋ ጋር ጥብቅ አድርጋችሁ እንድትሄዱና መጨረሻ ላይ በሕይወት አክሊል አንተ ብርቱ፣ አንቺ ብርቱ ታማኝ ባሪያ፣ በጥቂቱ የታመነ በብዙ ይሾማል። የታመንክበትን እውነትን ይዘ ታላቁን ገድል መከራ ተጋደል። እንደ ኢየሱስ ክርስቶስ በጎ ወታደር ሁኑ። ክርስቶስን መከተል መምሰል ካቃታችሁ እኔ ምሰሎ አለ ጳውሎስ። እኔ ክርስቶስን ነው የምመስለው። ስለሱ መከራ፣ መጣል፣ መገረፍ በሚደርስ በዚህ በክርስቶስ ኢየሱስ ወንጌል አላፍርም፣ ክብሬ ነው አለ። ክብሬ ነው። ስለዚህ ያንን እንድንመለከት ዛሬ ትልቅ ለብዙ ዓመቶች ያስኩትን ነው ዛሬ ማካፈላችሁ። ያለፈው ሳምንት ታስታውሳላችሁ። ለወንጌል እንቅፋት ለአይሁድም ለአሕዛብም ለክርስቶስም ቤተክርስቲያን እንቅፋት አትሁኑ፣ እንቅፋት አንሁን በሚል ዛሬም ያንን የመሰለ ነገር ግን ብዙዎች የማታውቁት ብዙዎች ያልተረዳችሁ ነገር ግን በትምህርተ ጥቅስ ያሉትንም ያለፈውንም በድንጋይ የምትወረውሩ ተረጋጉ። በዚህ ሰሞን ጌታ የሰጠኝ አንድ ቃል አለ። ያ ቃል ምንድነው? አትነካኩን። በህይወት ያለን ሰዎች አለ ጥቂትም ነገር ቢሆን አሽትተን አይተን የወንድሞቻችንን ውድቀትና ድካም በውስጣችን ደብቀን እኛም ለራሳችን በዛ መንገድ እንዳንሄድ ተጠንቅቀን ህይወታችንን መርተን እስከ ዛሬ ቅሬታዎች ስላለን አንደበት ሁሉ ምን ይበል አለ ጳውሎስ? ጸጥ ይበል፣ ዝም ይበል። ዝም ብለህ አድምጥ፣ ጸልይ፣ ተጠንቀቁ። ይህንን በተመለከተ አብረን እንካፈላለን። መጀመሪያ አጭር ጸሎት በእህታችን ቤቲ ከመጽሐፍ ቅዱስ ጥናታችን የወሰድኩት ነው። የባረከኝ ጸሎት ስለሆነ በሱን ከፍታለን። ክብር ለኢየሱስ ይሁን። እንደገና አብራልን፣ እንደገና የቃልን ፍቺ ግለጥልን እንለምንሃለን። ይህንን ሁሉ ለክብር ስለምታደርግ እናመሰግንሃለን። ፈቃድ በእኛ ላይ ስለሚሆን እናመሰግንሃለን። የትኛውም የጨለማ ኃይል በመካከላችን ላይ ስለሚቆረጥ እናመሰግንሃለን። ክፉ ስለሚታሰር እናመሰግንሃለን። አይምሮን ሁሉ እንማርካለን ተብሎ እንደተጻፈ ለክርስቶስ አይምሮችንን ሁሉ እንማርካለን። ክፉ ይታሰር፣ አመፃ ይታሰር። አይምሮን የሚይዝ በጌታ በኢየሱስም በነገሮች ሁሉ የሚተበትብ በጌታ በኢየሱስም በትኩረት እንዳናዳምጥ በብዙ አይነት መልኩ የሚመጣ የጨለማ ኃይል በናዝሬቱ በኢየሱስም አሳቡ ይሰናከል። ስለ ሁሉ ከፍ በል። የእግዚአብሔር መንፈስ ባለበት በዚያ አርነት አለ ተብሎ እንደተጻፈ ያንተ ህልውና በመካከላችን ላይ ይፍሰስ። የሚሆነው ሁሉ ለክብር ይሁን። ቀሪ ሰዓትና ቀሪ ጊዜያችንን ሁሉ ለአንተ ለታመኑ እጆች አሳልፈን ሰጠን። ሁሉን በምትችል ደግሞ ተመልሰ በምትመጣው በስሜ አንዳች ብትጸልዩ ሁሉ ይሆንላችኋል ተብሎ እንደተናገርከው በክርስቶስ ኢየሱስ ስም ጸለይ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ክብር ሁሉ ለእግዚአብሔር ይሁን። እህታችን ቤቲ ጌታ ኢየሱስ ዘመንሽን ይባርክ። ስለዚህ ትንሽ ልናገር። በጣም በመንፈሳዊ ህይወቷ በጣም እግዚአብሔርን ስለሷ አመሰግናለሁ። አረብ ሀገር ነበረች። በስደት በባዕድ ምድር እግዚአብሔር አስተምሮ አሰልጥኗት ወደ 3-4 ዓመት ከአረብ ሀገር አሁን ወደ ኢትዮጵያ ተመልሳ የራሷን ህይወት እየመራች ጌታን ታገለግላለች። የምድረ በዳ የስደት አምላኳን ብዙ ጊዜ እላለሁ ያዕቆብ መሰላል ተዘርግቶ ካየ በኋላ ይሄ እግዚአብሔር ቤት ነው ብሎ ቤትን ካለ በኋላ አምላኬ የምበላውንና በሰላም ወደ ሀገሬ ብትመልሰኝ አለ። ብዙ ጊዜ እላለሁ ከስደት በሰላም ወደ አገር መመለስ ኪዳን ነው። ይሄ ኪዳን ነው፣ የአብርሃም ኪዳን ነው። የአብርሃም ኪዳን ለእስራኤሎች ማለት ነው።
ለእኛም የሆነው ይሄንን ነውና እህታችን ጌታ ኢየሱስ ይባርክሽ። ብዙዎች አሉ በዚህ ሕያው ምስክር በሚል የመጽሐፍ ቅዱስ ጥናታችን ጋብዣቸዋለሁ በኢሞ ላይ። አሁንም ብዙ እህቶች አሉ በተለያየ አረብ ሀገር በሳውዝ አፍሪካ የሚተጉ በእውነት በጸሎትና ጌታን በመፈለግ ምንም በባዕድ ሀገር በስደት ያውም በአረብ ሀገር ቢኖሩ በዚህ ባለው ሁኔታ ውስጥም በጣም በመንፈስ በጸሎት የበረቱ ናቸው። ጌታ ጸጋውን ያብዛላችሁ። በእውነት ነው ብለው እኔ በጣም ነው በተለይ ስደት ውስጥ ከጌታ ጋር ቆይተው ጌታ ወደ ምድራቸው በሰላም ሲመልሳቸውና ያንን በምድረ በዳ የተማሩትን ወደ ምድራቸው መጥተው በስራ ሲተረጉሙት በተግባር ሲተረጉሙት ህይወት ክርስትና የተማርነውን ወደ ተግባር መግለጽ ነው። በኑሮ በስራ መግለጽ ነው። ልናገለግለው ነው ጌታን የምንከተለው። ለምድራዊ ነገር ይህ ጊዜያዊ ነው። በምድር የምንለማመደው በሰማይ ለመቀጠል ነው። ስለዚህ በእውነት ስለ እህቶቼ ስለ ወንድሞቼ ጌታን አመሰግናለሁ። ክብር ለኢየሱስ ይሁን። ኢየሱስ ጋር በሞቱ ተባብሬ ለዓለሞች አለው ራሴ እሱ ጋር ቀብሬ በቀሬው ዘመን ኢየሱስን የመስል መኖር እወዳለሁ። የእግዚአብሔር መሻቱ በእኔ ላይ ገብቶኛል ይሄ ነው። በስጋ ውስጥ ብኖርም ስጋ አይገዛኝ፣ በደሙ ዋጅቶኛል ኢየሱስ የራሴ አይደለም። ስጋዬ መቅደሱ ነው የመንፈስ ማደሪያ። እኛ አልፈጠርንም ራሳችንን፣ በእጆቹ ሥራን ሰጠን ሕይወትን። ከአፈር አበጀን በመንፈሱ ፋለን፣ በዘላለም ቃል ኪዳን ከእኛ ጋር ኖረ። እረኛችን እርሱ ነው አንፈራም፣ ከክፉ ወጥተን ከቶ አንጠፋም። ስሜን ተቀይሮ ወዳጄ ካለኝ ከዘመናት በፊት ለክብሩ መረጠኝ። ዓለም ባትቀበለኝ ክብሬ እንድታቃለው፣ የማይናወጥ ርስቴን በእርሱ ዘንድ ነው ያለው። በስሙ ተጠርቼ በመከራው ባልፍም፣ በፊቱ በመሆኔ ረፍት አለኝ የዘላለም። በእግዚአብሔር የተወደደ ተማምኖ ይኖራል፣ በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ፣ ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ ከጎኔ ስላለኝ፣ በኃያሉ ክንድ ፍጹም ሰላም አገኝ። ስሜን ተቀይሮ ወዳጄ ካለኝ ከዘመናት በፊት ለክብሩ መረጠኝ። ዓለም ባትቀበለኝ ክብሬ እንድታቃለው፣ የማይናወጥ ርስቴን በእርሱ ዘንድ ነው ያለው። በስሙ ተጠርቼ በመከራው ባልፍም፣ በፊቱ በመሆኔ ረፍት አለኝ የዘላለም። በእግዚአብሔር የተወደደ ተማምኖ ይኖራል፣ በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ፣ ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ ከጎኔ ስላለኝ፣ በኃያሉ ክንድ ፍጹም ሰላም። እግዚአብሔር የአምላካችን ቃል በቃሌ ኑሩ። የነገርኳችሁ ቃል ሕይወትም መንፈስም ነው። የእግዚአብሔር ቃል
በሁለት በኩል የተሳለ ስለታም ሰይፍ ነው። ቅልጥምን፣ አንጀትን፣ የሰውን ልብ ሳይቀር ይመረምራል፣ የእግዚአብሔርን መንፈስ ይመረምራል። መንፈስ ቅዱስ ቃሉ በከንቱ አይመለስም። ዝናቡ ዘንቦ ምድርን እንደሚያረሰርስ ካልሆነም ደግሞ እንደ ኖህ ዘመን ጎርፍ ሆኖ ያጥለቀልቃል። የሚጠፋውን ያጠፋል። የእግዚአብሔር ቃል በከንቱ አይመለስም። ለሚሰሙት የሕይወት፣ ለማይሰሙት ደግሞ እንቅፋት ይሆናል። ስለዚህ በማንኛውም አቅጣጫና መንገድ የእግዚአብሔር ቃል ምከር፣ ዝለፍ፣ ገስጽ፣ ተቆጡ፣ ነገር ግን በቁጣችሁ ፀሐይ እንዳይገባ ለዲያብሎስ እድል ፋንታ እንዳትሰጡት። የዲያብሎስ ቁራጭ በእናንተ ውስጥ አይገኝ። በመንፈስ ቅድም እንዳልነው በሌላ ዓለም ውስጥ የነበርን አሁን አይደለንም። ከዓለማዊ ወደ መንፈሳዊ ዓለም ተሻግረናል። ምንም በምድር ብንኖር ጊዜያዊ ድንኳን መኖሪያችን ስለሆነ የዘላለሙን ነው የምናስበው። የዘላለሙን ሕይወት በቃሉ የተገኘው በመንፈሱ የተገኘው ሕይወት ዳግም የተወለድንበት ለዓለም ሞኝነት፣ ለእኛ ግን ለተቀበልነው የተላከውን ሕይወት ያውም የዘላለም ሕይወት በሞቱ የተገኘ በትንሣኤው የጸደቅንበት የእግዚአብሔር መለኮታዊ ለሰው ፍቅር የመጨረሻውን የተናገረበት መንገድ ነው። ስለዚህ አንዳንድ ጊዜ በቤተ ክርስቲያን ስንመከር፣ በእህቶች በወንድሞች ስንመከር፣ እኛም ደግሞ ረጋ ብለን ያሳለፍነውን መንገድ አይተን ተጸጽተን በንስሐ ወደ ቀጥተኛው ወደ እውነተኛው መንገድ እንድንመጣ እህትም ወንድምም ታላቅም ታናሽም ቤተ ክርስቲያንም መንግስትም ይገስጻል፣ ይመክራል። ሰው ግን አያስተውልም። ሰው አያስተውልም። ምክንያቱም እኛ ጉዳያችን ከስጋና ከደም ጋር አይደለም። የክርስቶስ ከሆንን ክርስቶስን የምንከተል ከሆነ ክርስቶስን በምድር ያሳደደው የዚህ ዓለም ገዢ መንፈስ ቤተ ክርስቲያንን፣ ቅዱሳንን ያሳድዳል። ሰውን ሁሉ እንወዳለን፣ ጠላቶቻችሁን ውደዱ ነው የተባልነው እኛ። ነገር ግን በክርስቶስ የሚመጣብን ማንኛውንም ነገር ብዙዎች አሁን በሕይወታቸው መናፍቅ ማለት ምን ማለት እንደሆነ ሳይገባቸው ይሳደባሉ። በክርስቶስ ላይ የተጨመረ ማንኛውንም ፍጥረት ቅዱሳን መልአክ በለው የፈለከው በለው በክርስቶስ ሥራ በመስቀሉ የሚገባ መናፍቅ ነው። መናፍቅ ነው። ኢየሱስ ብቻውን ያድናል። ኢየሱስ ብቻውን አባት፣ ወንድም፣ እህት ሁሉ በሁሉ ነው። የተገለጠው እውነት ማለት ነው። ከሃይማኖት ስር ለነፍሳችን ስንል ወደ እውነት ሁሉ እንመጣለን። እውነት አርነት ያወጣናል። እውነትን ግዟት እንጂ አትሽጧት። ስለዚህ ግን በመንገድ ላይ በክርስትና ጉዞ ብዙ እንቅፋቶች አሉ። ራሳችን የምንወድቅበት ዲያብሎስ የሚያስቀምጠው ሰዎች፣ አገልጋዮች የሚያስቀምጡት፣ በተለይ በአገልጋዮች የሚሰናከሉ ቅዱሳን ብዙ ናቸው። በእህት በወንድም በተለያየ መንገድ። ስለዚህ የማንኖረውን ኑሮ ሌሎችን ለመገሰጽ፣ ለመምከር፣ ለማቃናት ነው እግዚአብሔር እኛን የጠራል። ካልሆነ ደግሞ ተለይተን ጉዟችንን መጠብጠብ አለብን። ቀጥታ መስቀሉን እያየን መራመድ አለብን። ያንን በተመለከተ ጥልቅ የሆነ ነገር ነው። ጌታ ኢየሱስ ለትምህርት፣ ለጸጋ፣ ለማስተዋል ይሁን አንደበት ሁሉ ጸጥ ይበል ብሏል። ክብር ለኢየሱስ ይሁን። እየታመምን ነው እኮ ውስጣችን እየታመመ ነው። ውስጣችን በጣም እየታመመ ነው ያለው። በእግዚአብሔር ቤት ውስጥ እንደዚህ አይነት ዘፈን ውስጥ የተናገረው መልእክት አለ ብሎ ዘፋኙን መደገፍ፣ ይሄ እኮ በጣም በሽታ እኮ ያስይዛል። የምሬን እኮ ነው የምላችሁ። እውነት ሰው ገንዘብ ሲሰርቃችሁ እንዴት ነው የሚያማችሁ? ሰው ቢሰድባችሁ እንዴት ነው ግን የሚያማችሁ? እኔ በእውነት አሁን ከቅድም እስካሁን ሰላም ነበርኩኝ። በጣም ውስጤ ተረብሿል። በቃ
ገላትያ 5:19 ላንብብ። በቃ የሥጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይላል። ይህን የሚመስል ነው ይልና አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ። በቃ እንዴት ነው ዘፋኝን ደግፈን የዘፈንን እንትን ደግፈን መልእክት እኮን ያስተላለፈው ምናምን ያስተላለፈውን እንዴት ነው የምንለው? እንዴት ነው እንደዚህ የምንናገረው? ክርስቲያን ሆነን እኔ ያመኛል። በቃ ሞኝ ነው። እኔ አትፍረዱብኝ። አሁን በቃ እንዴት ነው እንደዚህ አይነት የእግዚአብሔርን ነገር ቅዱሱን ነገር ከርኩስ ጋር አገናኝተን ምንም እኮ አይደለም ወይኔ መልእክቱ እያለን የምናደንቀው? ለምን እንደው እሳት ከሰማይ አያወርድም? እኛ ምን አገባን? የሚያገባን ነገር የለም። ስለሱ መልእክት የሚያገባን ነገር የለም። ሲጀምር የአጋንንት የሆነው የእግዚአብሔር ቤት ውስጥ ገብቶ ተጠጋግቶ ደባል አድርገን ከክርስቶስ ጋር ልናስቀምጠው አንችልም በፍጹም። እንዴት ነው ወገኖች? እንዴት እያሰባችሁ ነው ያላችሁት? ምን እየሆንን ያለ ነው? እና ሐዋርያው ጳውሎስ ከዚህ በፊት ያገለገሉበትን ሀገር እባካችሁ ተመልከቱ። ወንጌልን አታጠጋጉ። ወንጌል ነው። ኢየሱስ ክርስቶስ ነው። ወዴትም ቦታ አናደርገውም። ምን እያሰብን ነው? ምድራችንንስ ምን ልናደርጋት እያሰብን ነው? ባወቅነው መጠን እንደ እግዚአብሔርነቱ እግዚአብሔርን ካላመለክ ነው ታልፈን እንደምንሰጥ ወቁ። እማትቆጡ ሰዎች ደግሞ የቆመ እንዳይወድቅ ጠንቀቅ ምናምን እያላችሁ ጥቅስ የምትጠቅሱ ሰዎች የቆመ እንዳይወድቅ ጠንቀቅ። እኔም ካጠፋው በቃ አጥፍቻለሁ፣ አንተም ካጠፋ አጥፍተሃል። በቃ የቆመው ደግሞ ሲወድቅ ይገሰጻል። አሜን፣ ይገሰጻል። የወደቀውም ሲነሳ ደግሞ ጌታን እናመሰግናለን። በቃ እንጂ እያጠጋጋን እንደዚህ ዝም እንበላ እንከራከር ምናምን እንከራከራለን። ነፍሳችን እያለ በቃ ካለን በክርስቶስ ፊት እንከራከራለን። ስንወድቅ ደግሞ እንገሰጻለን። በቃ ወገኖች ተው፣ የምንቀልድበት ነገር አይደለም። እስቲ እዚህ ጋር አሁን አንድ ሰው ልሳደብ፣ እስኪ አንድ ሰው ላዋርድ። አስወርዷት፣ ሰው አዋረደች፣ ሰው አንቋሸሸች፣ ሰው አታከብርም፣ ለሰው እንትን የላትም እኮ ነው የምትሉኝ እኮ። እግዚአብሔር መንፈስ ቅዱስ ነው የተነካው። እንናገራለን። አንዱ ሲከሰው ሲጥለው ሲተቸው ሲያማው ሲያዋርደው ናብቆ የሚታየው ይሰማ። እስኪኛ እንዋደድ መርገሙን ይስበረው። በእኛ ጥብ አያምርም ፍቅር ነው የሚያምር። እንመለስ ሁላችንም ቂመኝነት ለእኛ አይሆንም። ጌታ ቆሞ ይለምናል ስንስማማ ማየት ይሻላል። እንመለስ ሁላችንም። ወገኖች ተው፣ እንደዚህ አንቀልድ እባካችሁ። እንበላለን እባካችሁ። እግዚአብሔር እንደሆነ ክብሩን ለማንም አይሰጥም። እና ክርስቲያኖች ወገባችሁን ታጥቃችሁ ስለ ወንጌል ቁሙ፣ ስለ ወንጌል እንቁም። ምንም ደባል እያደረግን እናስቀምጠው ወይ ክርስቶስን? በምን አይነት ከየት የመጣ ዜማ ነው ለእግዚአብሔር የምናቀርብለት? በዓለም በሀገርም ከሀገርም ውጭ ያላችሁ ጌታ በረዳኝ ጸጋ ትንሽ እንግዲህ ወደ ኋላ ብዙ ዓመት የዛሬ 10-15 ዓመት ይሁን ጌታን የተቀበላችሁ ወደ ጌታ የመጣችሁ ክርስትና መስቀል ነው። ክርስትና ክርስቶስን መምሰል፣ ክርስቶስን መከተል ነው በመከራ በፈተና ውስጥ እና በወጣትነት ጊዜያችን እንግዲህ ብዙ ያሳለፍነው ነገር አለ። በተለይ ትዝ ከሚሉኝ በቤተ ክርስቲያን በቅዱሳን መሃል
የድሮ የነበረው ክርስትናና የዚህ ዘመኑን አብሬም ያነጻጸርኩ ነገር ግን ያለፈ ህይወት ዘመንና ጊዜ ሲቀየር ዕውቀት ሲበዛ በተለይ አሁን የደረስንበት ኤአይ ቴክኖሎጂ ለቤተ ክርስቲያን ትልቅ ተግዳሮት ሆኗል። ትልቅ ምናልባት ብዙዎቻችሁ ብዙ ነገርን በክርስትና ህይወት ለማወቅ ከፈለጋችሁ ወደ አገልግሎት ግቡና ታውታላችሁ። የሚደግፍም የሚቃወምም ከውጭም ከውስጥም ብዙ ነገሮች አሉና ዛሬ ትንሽ እንግዲህ የምናገረው ስለ ወንድሜ ዘማሪ ደረጀ ከበደ ነው። ወጣት ነን እኛ። ለዚህ ሁሉ ችግር ወይ መከራ ትልቁ የሚነሳው ነገር ምንድነው? የመከራው የስደቱ የኮሙኒስቱ ዘመን ነው። የመከራው የኮሙኒስቱ ዘመን ደርግ ኢትዮጵያ ትቀደም ብሎ በተለይ እንደነ ሄሮድስ አይነት የአይሁድ ካህናቶችን ለማስደሰት እንደተስማሙት ሁሉ በዛን ዘመን በዛን ጊዜ ደርግ በምድሪቷ ላይ ካለችው ቤተክርስቲያን ጋር ሃይማኖት ጋር ከኢትዮጵያ ኦርቶዶክስ ማለት ነው ጥብቅ ነገር ስለነበረው የመጀመሪያ የነበረው ይሄንን የፕሮቴስታንትን እምነት ማሳደድ ነው። ቤተክርስቲያንን ዘጋና ያ ነገር እንደመጣ በተለይ በኢትዮጵያ ሙሉ ወንጌል ቤተክርስቲያንና በመሰረተ ክርስቶስ ቤተክርስቲያን ትልቅ ፍቅር ነበር። በተለይ ዘማሪዎቹ ትልቅ ፍቅር። ነገር ግን ፍቅርም ቢኖር አስተውሳለሁ እስካሁን በሁለቱ መሃል ደግሞ ትልቅ ቅናት አለ። ያ ቅናት ምንድነው መሰላችሁ? ዝማሬዎችን ይፈታተኑ ነበር። መሰረተ ክርስቶስ ሲዘምሩ፣ የሙሉ ወንጌል ሲዘምሩ በቃ ፉክክር ነበረ፣ የበለጠ ለመዘመር ማለት ነው። ግን በአንድ አካል በአንድ መንፈስ ያሉ ናቸውና ወንድሜ ደረጀ በመሰረተ ክርስቶስ ነው ያለው፣ እኔ ደግሞ በሙሉ ወንጌል ነው ያለሁት። ሙሉ ወንጌል አጥቢያ። ስለዚህ በዛን ጊዜ የነበረ ነገር ፍቅራቸው ነው። ፍቅር አለ ትልቅ ነገር ነውና ያው ደርግ መጥቶ ቤተክርስቲያንን ዘጋ። ትልቅ ሀዘን ላይ ነበረ ቤተክርስቲያኖች ማለት ነው በዛን ጊዜ። ነገር ግን ወንድሜ ተስፋዬ ጋቢሶ በቅርብ ማቀው ወንድሜ እንደዘመረው ህዝቡን አበዛ፣ ህዝቡ በዛ፣ ቤተክርስቲያንም በዙ። በቤት ያለችው ቤተክርስቲያን ህዝቡ ምንም መከራው ቢበዛ በጣም ነው የተስፋፋው እና በሙሉ ወንጌልና መሰረተ ክርስቶስ ትልቅ ድባብ ወድቆ ነበር። ያ ድባብ ምንድነው? የዝማሬ ዕቃዎችና የመዘምራን ልብስ ተወረሰ። ታስታውሳላችሁ? እስራኤሎች በባቢሎን ምርኮ ለባዕድ ምድር አንዘምርም ብለው ማሲንቆና በገናቸውን ሰቀልን አሉ። ያቺ የጌታ ቀን እስከምትደርስ በባዕድ ምድር አንዘምርም። ነገር ግን በዛን ጊዜ የነበረው ምንድነው? ለክርስቶስ የሚዘመርበት የመዘምራን ልብስና የሙዚቃ መሳሪያ ለኪነት ዋለ። በጣም ትልቅ አዘን ወድቆ ነበር በኢትዮጵያ ምድር ማለት ነው። ወጣቶች ነን እኛ ወጣቶች ነን። በዛን ሰዓት ላይ እግዚአብሔር የቀባቸው አባቶች አሉ በሁሉም ስፍራ በሁሉም ቦታ። ነገር ግን ቃለ ሕይወት ብርሃን አብያተ ክርስቲያናትም በዝተዋል። የእግዚአብሔር መንፈስ ይሰራ ስለነበረ ነው። ከልቤ ነው የምላችሁ። እናት ልጇን ወይንም ጓደኛ ትከሻህን አቅፎ እንደሚሄድ ነበር በደርግ ዘመን መንፈስ ቅዱስ ቅዱሳኖችን የሚጠብቀው። ዞር ስትሉ ምንም የለም፣ ግን ጌታ ያጽናናል። ጸጉራችንን ጀርባችንን እየነካ ማለት ነው። ምክንያቱም በየመንገዱ አጋንንት ይወድቁ ነበር ሳትናገሩ። ለምን? እንድትታሰሩ ማለት ነው። አደና ነበረ እና በዛን ጊዜ የሆነ አንድ ነገር ተፈጠረ።
በኢትዮጵያ ባሉት የፕሮቴስታንት አማኞች ሁሉም ወደ ተለያየ ሀገር ወደ አውስትራሊያ፣ ወደ ስካንዲኔቪያ፣ ወደ አሜሪካ፣ ወደ ኬንያ፣ ወደ ተለያየ ቦታ ተበታተኑ። ይሄ አንዱ የመንፈስ ቅዱስ አሰራር ነው ልጆቹን የሚጠብቅበት። ቀድመው የሄዱት የጌታ ልጆች በጌታ ጸጋ የሚያገለግሉ አገልጋዮችን መቀበል ጀመሩ ማለት ነው። ስደቱ ቀላል ስደት አይደለም፣ በደርግ ዘመን ማለት ነው። እነ ዶክተር ቤቴ መንግስቱ በኬንያ ነበሩ እና ወንድሜ ደረጀ ወደ ኬንያ ሄደው በእነሱ ነው። ኬንያ ነው ሄደው መጀመሪያ ሄደው ኬንያ ነው። ከዛ እንዳሰበው አይደለም የሆነው ኬንያ። እኔም ጅቡቲ ነበርኩ። እንግዲህ ትልቁ ነገር የምናየው ምንድነው? በጌታ የነበረ ያ ፍቅር፣ ያ የተበታተኑት ክርስቲያኖች፣ በተለይ መሰረተ ክርስቶስ ዘማሪዎቹ በጣም ነው የሚዋደዱት። በጌታ ነው የምመሰክርላችሁ። የሙሉ ወንጌልም እንደዛው ነው። የድሮ እነ ተስፋ ወርቅነህ ከሞት ያድናል የሚል ንጉሱ ቤተ መንግስት የጠሩት ድረስ። ነገር ግን በደርግ ዘመን የሆነው ነገር መጽሐፍ ቅዱስ መያዝ አትችሉም፣ መሰብሰብ አትችሉም። ያ ዘመንን በጣም ይናፍቀኛል። በኮካኮላና በቆሎ የተጋቡ ወንጌላውያኖችን አስታውሳለሁ። ጌታ አንድ ያደረጋቸው የ12 ብር ነበር ቤት ኪራይ። ኢትዮጵያ ውስጥ 12 ብር ቤት ኪራይ፣ የአንድ ወንጌላዊ ደሞዝ 100 ብር ነበር የኢትዮጵያ። ማሰብ ትችላላችሁ። በዛ መከራ ስደት ውስጥ ነው እንግዲህ ወንድሜ ደረጀ ኬንያ ሆኖ በዛን ጊዜ ከኢትዮጵያ ከመነሳቱ በፊት በመሰረተ ክርስቶስ በአገልጋዮች መሃል ችግር ነበር። በጌታ ፊት ነው የምመሰክርላችሁ። በቤተ ክርስቲያን ውስጥ የነበረው አገልግሎት በአገልጋዮች አገልጋይ ከአገልጋይ ጋር ችግር ነበር። እኔ በቅርብ ስለማውቀው ነው ጉዳዩን መነገራችሁ። ስም መጥራትም አልፈልግም። ብጠራም ደግሞ ፀሐይ የሞቀው ዓለም የሚያውቀው በሙሉ ወንጌልና በቤተ ክርስቲያን መካከል ያለ እና ደረጀ በጣም ነው ያዘነው። እሱ ምንድነው ኬንያ ሆኖ ወደ አሜሪካን እንዲያወጡ ከኬንያ እንዲያወጡት ይጠብቅ የነበረው በኢትዮጵያ በመሰረተ ክርስቶስ አገልጋይና ዘማሪዎች የነበሩ ነበር። ወደ ስካንዲኔቪያ፣ ወደ ስዊድን፣ ወደ አሜሪካን የተሰደዱ አሉ። እዚህ ላይ ቆም ላድርገው የደረጀን እኛው አልፈጠርንም ራሳችንን በእጆቹ ስራን ሰጠን ሕይወትን እኔንም ላስገባ በጣም ባለውለታዬ ወንድሞቼ እህቶቼ ናቸው። መሰረተ ክርስቶስ ስካንዲኔቪያ ስዊድን 7 ዓመት ሰማይ ናስ ሆኖ ፍቃድ አጥቼ የኢየሩሳሌም ቤተክርስቲያን ዋና አገልጋይ ወንድሜ ታምራት መንግስቱና ባለቤቱ እነሱ ጋር ነው ያረፍኩት። ሁለቱም የመሰረተ ክርስቶስ ዘማሪዎች የነበሩ ናቸው። ፍቅር ነበረን። ሙሉ ወንጌልና መሰረተ ክርስቶስ ስለኔ ነበር የሚጨነቁት። 7 ዓመት 2 ልጆቼንና ባለቤቴን ጥዬ ነው ስዊድን የተቀመጥኩት። ፍቃድ ከልክለውኝ ማለት ነው። በኮሙኒስቱ ዘመን አሳይለም ስደት የጠየቁት የሃይማኖት ነፃነት የለም ብዬ ነው። ካሁን በፊት ደጋግሜ ነግራችኋለሁ። ይሄ ወንድም ትልቅ ውለታ የዋለልኝ ነው። ወንድሜ ታምራት መንግስቱና ባለቤቱ ከመሰረተ ክርስቶስ፣ እኔ ከሙሉ ወንጌል። ከዛ ወንድሜ ታምራት ወደ አሜሪካን ሄደ። እዛ ነው ቀድሞ ነው የሄደው። እኔም ከጥቂት ጊዜ በኋላ እየታፈሰ ሰዎች ከስዊድን ወደ ኢትዮጵያ። በዛን ጊዜ ታስታውሱ እንደሆነ ሐዋርያት ሥራ ላይ ሐዋርያ ጳውሎስን ሮማውያን ሊቆራርጡት ሊያስሩት ሲፈልጉ ቅዱሳኖች በዘንቢል አድርገው በመስኮት
ወርውረውት እንዲያመልጥ እንዳደረጉት በዛን ጊዜ ያንን 7 ዓመት በስዊድን ያለው ቤተክርስቲያኗ ለኔ ነው የምትጨነቀው። ያለውት እዚህ ወንድም ጋር ነው፣ አገልጋይ ነው። ከዛ በድንቅት በታምራት በተለየ ነገር ወደ አሜሪካን ላኩ። ወደ አሜሪካን ስንሄድ ይሄ ምላችሁ የመሰረተ ክርስቶስ ዘማሪና ባለቤቱና እሱ አሁን አገልጋይ ሆኖ ብዙ የሚያገለግለው ወንድሜ ታምራት መንግስቱ እሱ ነው የተቀበለኝ አሜሪካን ሀገር። የጥንት ፍቅሩን ልነግራችሁ ብዬ ነው። የሙሉ ወንጌልና መሰረተ ክርስቶስ ምንም ሁሉ ነገር አልጋ ባልጋ ነው አይደለም። በአገልጋዮች በዘማሪዎች በአንዳንድ ነገር ላይ ችግሮች አሉ፣ መናገር ማልፈልጋቸው ችግሮች አሉ። ይሄ ያለ ነው ቤትም ቤተክርስቲያን ላይ እና በዚህ ሰዓት ወንድሜ ታምራት መንግስቱ ባለቤቱ በትልቅ ባለውለታዬ ስለሆኑ ጌታን አመስግኑልኝ፣ ባርኳቸው። የምታውቋቸው ይህን የምትሰሙ ካለ ላኩላቸው። እንግዲህ ወደ ደረጀ ልመለስ። ደረጀ ልቡ ያ የጥንት ፍቅር፣ ያ የጥንት ዘማሪዎች፣ ያ የጥንት ፍቅር ስለሆነ በአሜሪካን የነበረችው አንድ ቤተክርስቲያን ነች። ያችን ቤተክርስቲያን ደግሞ የሚያገለግለው የመሰረተ ክርስቶስ አገልጋይ ነው። እንደጠበቃቸው አላገኛቸው፣ ከኬንያ እንዳያወጡት ማለት ነው። በብዙ ተጎድቷል ወንድሜ ደረጀ ኬንያ እያለ ማለት ነው። ከዛ ያው እንደምንም ብለው አንዳንድ ቅዱሳኖች ወደ አሜሪካን ደረጀ መጣ። ወደ አሜሪካን መጥቶ ከኬንያው የበለጠ ሁኔታ ነው ያጋጠመው። ያ ከመንግስተ ሰማያት ቀጥሎ ገነት የምትባለው አሜሪካ ያለው የክርስትና ህይወት ሰማይና ምድር ሆነበት። በተለያየ መንገድ ደረጀን ከቤተ ክርስቲያን ያራቁበት ነገር ነበር፣ አገልጋዮቹ ማለት ነው። ስም አልጠራም፣ ልታውቁት የመሰረተ ክርስቶስ ዋና አገልጋይ የነበረው ሰባኪ የነበረው ጉዳዩ ከሱ ጋር ነው የተጀመረው፣ ከሱ ጋር ነው ጉዳዩ። ይሄ ሁኔታ ላይ እያለ ይሄንን ደረጀን የተቃወመው አገልጋይ በኃጢአት ወደቀ። አገልጋዩ ማለት ነው ተነሳው። ደረጀ አንድ ነገር ልንገራችሁ፣ የደረጀ በእውነት ነው የምላችሁ ስር የሰደደ ጥላቻና ቂም ሳያውቀው ወንድሜን ፍሬ ያፈራበት መዝሙሮቹ ብዙ ቅዱሳንን ብዙ ነፍሳትን ያመጣ ነው። እስከዛሬ ድረስ ይዘመራሉ። ከዛ ከአንዱ ስቴት ወደ ሌላ ስቴት ቀየረ። ወገኖች ሆይ በኢትዮጵያ ምድር ሆነ በአሜሪካን ምድር ያለች ቤተክርስቲያን ለደረጀ ከበደ ያልጸለየ ያላነባ የለም። እኔም እንደነገርኳቸው አሜሪካን ሄድኩ። ያረፍኩት የመሰረተ ክርስቶስ አገልጋይ ዘማሪዎች ጋር ነው። በአንድ ወቅት ተነስተን ሄድን። ቀደም ያልኳችሁ ነው፣ አልችልም። ተነስተን ሄድን። እናትና አባቴ ሲሞቱ አላለቀስኩም። እግሩ ላይ ተደፍቼ ያለቀስኩት እንባ የስደት ጓደኛዬ ደጁ እኔ ምክንያቱም ብዙ ነገር አይቻለሁ። በልጅነቴ መርከበኛ ነበርኩ። ለ12 ዓመት ዓለምን ዞሬያለሁ። ብዙ ነገር አይቻለሁ። ጌታን ያገኘሁት ሜዲትራኒያ ባህር ላይ ነው። በኮሙኒስቱ ዘመን 3 ሆነው ወንጌል ሲጸልዩ ጌታን የተቀበልኩት። ከብዙ ሞት፣ ከብዙ መከራ፣ ከብዙ ችግር ያዳነኝ ክርስቶስ ነው። ድካምን አውቃለሁ፣ መውደቅን አውቃለሁ፣ መነሳትን አውቃለሁ፣ ማጣትን አውቃለሁ። በዛች ቀን በደረጀ ቤት በትንሿ ቤት ያለቀስኩት እንባ እናትና አባቴ ሲሞቱ አላለቀስኩ አልኩኝ። ብለን ዛሬ ጥቅስ ጥቃሾች እዚህ 5 ዓመት 10 ዓመት የመጣችሁ በትምህርተ ጥቅስ ትወጣለህ፣ ትገባለህ፣ ትበራለህ፣ ታገባለህ በሐሰተኛ ነቢያት የተኮተኮታችሁ ቀስ በሉ። ዛን ጊዜ ደረጀ አንድ መዝሙር አውጥቶ ነበር፣ መከራ እስከሚመጣ ሁሉም ክርስቲያን ነው የሚል። በመከራው በፈተናው ጊዜ አየኋችሁ የሚል ነው። ክርስትና ዋጋ አለው፣ ዋጋ ያስከፍላል። ጸጋው ብቻ ነው ያቆመን። ይሄ ወንድሜ በብዙ ነገር ውስጥ አልፏል። አልናገር እግዚአብሔር የተወደደ ተማምኖ ይኖራል። በእርሱ ዘንድ የተወደደ ተማምኖ ይኖራል።
ሸፍኖኝ አይፈራም ልቤ ጌታ ከጎኔ ስላለኝ በኃያሉ ክንድ ፍጹም ሰላም አገኝ ስሜን ተቀይሮ ወዳጄ ካለኝ ከዘመናት በፊት ለክብሩ መረጠኝ ዓለም ባትቀበለኝ ክብሬ እንድታቃለው የማይናወጥ ርስቴን በእርሱ ዘንድ ነው ያለው በስሙ ተጠርቼ በመከራው ባልፍም በፊቱ በመሆኔ ረፍት አለኝ የዘላለም በእግዚአብሔር የተወደደ ተማምኖ ይኖራል በእርሱ ዘንድ የተወደደ ተማምኖ ይኖራል በትከሻዎቹ መሃል አድራለሁ ተማመኜ ቀኑን ይጋርደኛል በምሕረቱ ሸፍኖኝ አይፈራም ልቤ ጌታ ከጎኔ ስላለኝ በኃያሉ ክንድ ፍጹም ሰላም በወቅቱ የተነሳውን ችግር ለመፍታት ስደት ስለመጣ በኮሙኒስቱ ዘመን በዚህ ቁርሾ ተለያዩ። ያ ስር ሰዶ ነው ዛሬ ለዚህ ያበቃው አገልጋይን በመጉዳት። ከዛ ምን ሆነ? ራሱን አገለለ ከቤተ ክርስቲያን። በብዙ ሕዝብ የተከበበ ብቸኛ በሩን ዘግቶ ተቀመጠ። አገኘው፣ ዲያብሎስ በደንብ አገኘው። ከነገድ ከቋንቋ ከዘር ዋጅቶናል ብሎ የዘመረውን ጥሎ ዘረኛ ሆነ። ለክርስቶስ እንደዛ ብዙ መዝሙር የዘመረ አማራ አለ። አሁን የገባበት ቦታ ከወንጌል አኳያ ነው የምቃወመው። የኢትዮጵያ ኦርቶዶክስን በጣም እወዳለሁ። የምቃወመው አስተምሮቱን ነው። በወንጌል ውስጥ አይጨመር፣ በክርስቶስ ውስጥ ጣልቃ ይግባ እንጂ የኢትዮጵያ ኦርቶዶክስ አባቶች የምወዳቸው ከድሮ ጀምሮ አሉ። ጉዳያችን ከዋናው ከመሰረቱ ከጉዳዩ ባለቤት ከክርስቶስ ጋር ነው ልላችሁ። አሁንም የወንድሜ ጉዳይ ያ ነው ዞሮ። ስለዚህ ማስተዋልና ጥበብ ያስፈልገናል። ብዙ ተናግሬያለሁ። እንኳን ከፍዬ ልኖርበት አይደለም፣ ጌታ ምስክሬ ነው። ከፍለንህ አሜሪካን ሀገር ሂድ ብትሉኝ አልሄድም። ምንም ዜጋ ብሆንም አልሄድም። በቃ ሀገሬ ነው የምሆነው። እንደ ጳውሎስ እግዚአብሔር ለምክንያት ለወንጌል ብሎ ነው የአሜሪካን ዜጋ ያደረገ። ክፉ ነገር ከመጣ ጳውሎስን እንዳሸሹት መንግስት ራሱ ተንከባክቦ ነው የሚሸኝ። መብትና ግዴታን ማወቅ ይሄ ነው። በመንፈሳዊ ነገር ግን እኔ ላስማማ ላስታርቅ እንጂ ላጋጭ አገርን ላፈርስ የዛ አይነት ክርስትና ክርስቶስን እንዲህ አልተማርነው። ይበቃኛል። ለምን እዚህ ውስጥ እንደገባው አላውቅም። ፖለቲካ ውስጥ ገባ፣ መብቱ ነው። በግሉ አንድን መደገፍ አንድን ማድረግ። እዚህ ላይ ደረጀ ዶክተር አብይን ለምን እንደጠላው ልንገራችሁ። አሜሪካን አብረን እያለን ማለት ነው። የዛን ጊዜ የዘመረው መዝሙር ነበረ። ምን የብልጽግና ወንጌል በአትላንታ በእንግሊዘኛ የተጻፈው መጽሐፍ ካሊፎርኒያ በሚገኘው ፓስተር ባድግ በእርሱ ተተርጉሞ በሰሜን አሜሪካን ባለችው የቺካጎ ኮንፈረንስ በአመት የሚደረገው የብልጽግና ወንጌል መታው። በዛን ጊዜ ተነሳው ደረጀ። ተቃዋሚዎች ወጣን ወደ 6-7። እባካችሁ ባለፈው ሳምንት ብያለሁ፣ አትነካኩን፣ ተውን። እኔ ጌታዬን ላምልክበት እንኳን ይሄ ሚዲያ መጣ። ከማንም ጋር አልገናኝም። የፈለገ ያድምጥ፣ የፈለገ ይቶ፣ ግን ከቀደሙት ተማር። ወደ መስቀሉ ወደ ጌታ ቀጥተኛ መንገድ ትፈልጋለህ? ሄዶ የመጣውን ሰው ጠይቅ። በመንገዱ የቆሰለውን፣ የተሰደበውን፣ የተባረረውን ጠይቁ። ከዛ ዛሬ አድጎ በጣም አዝናለሁ። ከልቤ ልንገራችሁ፣ ስለ ዘማሪ ደረጀ ከበደ በጣም አዝናለሁ። ነገር ግን ሳላመሰግናት ሲነኩብኝ የሚያንቀጠቅጠኝ
ሙሉ ወንጌል ቤተክርስቲያንን እጅግ አድርጌ አመሰግናለሁ። ኮትኩታ ስላሳደገች፣ ወንጌል ስላስተማረችኝ፣ ክርስቶስን ፈልቅቃ ስላሳየችኝ ጌታን አመሰግናለሁ። በብዙ መከራ በብዙ ስደትም ባልፍ ይሄ ነገር እንዲሆኑ የብልጽግና ወንጌል ስንቃወም የብልጽግና ፓርቲ የሚል ዶክተር አብይ ሲመረጥ ያንን ከዚህ ጋር አያያዘው። ይህን ተነጋግረናል ከደረጀ ጋር። ተው ይሄ ሌላ ጉዳይ ነው፣ ይሄ ሌላ ጉዳይ ነው። እነኚህ ብልጽግና ወንጌል ለድህነት አልተፈጠርንም፣ ትባረካለህ፣ ትወጣለህ ብለው ይሄ የተረጎሙት መጽሐፍ ከልት ነው፣ የክርስቶስ አይደለም። ያ ደግሞ ፖለቲካ ነው። የብልጽግናን ወንጌል የጀመሩትን ከብልጽግናው ፓርቲ ጋር አደረገውና ዶክተር አብይን ጠላ። እኔ ዶክተር አብይ በእግዚአብሔር በአምላኬ ቃል ስልጣን ከእግዚአብሔር ካልተሰጠ ከየትም አይገኝም። ለገዢዎች ለመሪዎች ታዘዙ የሚለው የእግዚአብሔር የአምላኬ ቃል ነው። ስለዚህ አሁንም ለምን እንዳነሳሁት አላውቅም። ምርጫ እንግዲህ አሁን 20 ቀን ነው 25 ቀን ቀርቶታል። እግዚአብሔር ለምድራችን የሚበጀውን ያድርግ፣ የሚበጀውን። በጌታ መንፈስ ግን 100% ዶክተር አብይ ነው የሚያሸንፈው። የእናቶች ጸሎት በአዲስ አበባ የሚገኙ አብያተ ክርስቲያናት በፈረቃ በቤተ መንግስት የሚጸልዩት ከንቱ አይደለም። የአሜሪካን ህግ መንግስት የተቋቋመው በነ ቶማስ ጀፈርሰን በወንጌላውያኖች ነው። ህገ መንግስቱ የረቀቀው በወንጌላውያን በነ ቶማስ ጀፈርሰን። ከእግዚአብሔር ጋር ነው የምንስማማው፣ እዚህ ውስጥ አይደለም ፕሮግራሜ። በመጨረሻ አሁን ምን ላይ ደረስን? የለየለት የአማራ ነጻ አውጪ ፖለቲከኛ ሆነ። ከዛም አሁን በቅርብ እንግዲህ ቅድም እንደሰማችኋት አበደች፣ ተቃጠለች። ዋናውን በዚህ በዘፋኝነትና በዘፈን መካከል ዕውቀት በማጣታችን የእግዚአብሔርን መንግስት አይወርስም የሚለውን ወንጌል ሰበከ አለ። እኔ አንድ ነገር ልንገራችሁና ልጨርስ። አጭር ነው፣ ብዙም አልናገር። ብዙዎች አሁን የትምህርት ጥቅስ ክርስቲያኖች አላችሁ። መጸለይ ነው ወንድምን ፈራጅ ማን እንዲያደረገ ጥቅስ የምትጠቅሱ ጌታ ኢየሱስ ምስክሬ ነው። ለደረጀ አልጸልይም። እንኳን እኔ አይደለም የዓለም ክርስቲያኖች ተሰብስባችሁ ጾም ጸሎት ብትይዙ ደረጀን አትመልሱትም። ለምን በሉ? ቅዱሱን የእግዚአብሔር መንፈስ ተካፋይ ሆነው ጌታን ተቀብለው በጌታ ቤት አድገው አገልግለው እንደ ዴማስ ዓለምን ወደው የሄዱትን ከቅዱሱ መንፈስ ተካፋይ የሆኑትን የኔ አስተማሪ ጳውሎስ ይህንን ከ15 ዓመት በኋላ ካስተማረኝ በኋላ ጳውሎስ እጄን እንደ ጲላጦስ ታጥቤያለሁ። እንደ ጲላጦስ ምን ሚል እንደነዚህ አይነት ቅዱሱን የእግዚአብሔርን መንፈስ ቅዱስ ተቀብለው አብረው ቆይተው ወደ ኋላ የሄዱትን ለድጋሚ ንስሐ ማዘጋጀት መጥራት አይቻልም ማለት ጳውሎስ። ልብ በሉኝ፣ እጃችሁን እንድትታጠቡ ነው ያቆምኩት። የዛሬ 10 ምናምን ዓመት ነው ስለደረጀ ይሄ የእግዚአብሔር ቃል ወደ እኔ መጥቶ ማለት ነው። እንደነዚህ አይነት ሰዎችን ቅዱሱን የእግዚአብሔር መንፈስ ቅዱስን አታሳዝኑ ነው የሚለው። ተካፋይ ከሆኑ በኋላ ክርስቶስን ደግመው የሸጡ የሰቀሉ እንደነዚህ አይነቶችን ለድጋሚ ንስሐ ማዘጋጀትም ማቅረብም አይቻልም ማለት ሐዋርያ ጳውሎስ። ታዲያ ምንድን ነው የሚሻለን ጳውሎስ ስንለው እነኚህን ስጋቸውን ለዲያብሎስ ነፍሳቸው በጌታ ቀን የተጠበቀች ትሁን አለ ሐዋርያው ቅዱስ ጳውሎስ። ማንም አይቀይረውም። ይሄንን ማንም አይቀይረውም። እነዚህን ድጋሚ ለንስሐ መጥራት አንችልም። 4 ነጥብ። ስለዚህ ስጋቸውን ለዲያብሎስ ተሰጥተዋል። እግዚአብሔርን እንደ እግዚአብሔርነቱ ስላላከበሩት ለማይረባ አእምሮ አሳልፎ ተሰጥቷል። አትመልሱትም። አሁን ማንም ያጨበጭበው በዛ ዘረኛው ኢትዮጵያ ማፍረስ የሚፈልገው ደም የተጠማው መንፈስ የሞቱትን ሙታን ጠሪ መንፈስ ጋር
እሱን ወንጌል ነው አለ ደረጀ። ያበደው ደረጀ ያበደው አብራችሁ አትበሉ። ስለዚህ ለምና ከጳውሎስ ጋር ነው መስማማው። እነኚህን ድጋሚ ለንስሐ መጥራት አይቻልም። ስጋቸውን ለዲያብሎስ ነፍሳቸው በጌታ ቀን የተጠበቀች ትሁን። 4 ነጥብ። ከዛን ጊዜ ጀምሮ ስለ ደረጃ አልጸልዩ። አሁንም እናንተ ይሄ የትምህርተ ጥቅስ ክርስቲያኖች በወንድም ላይ ያለውን ጉድፍ ከማውጣት በአንተ ውስጥ ያለውን ግንድ የለም ጉድፍ የለም። አይቻልም። የእግዚአብሔር ቃል ነው። ተሰጥቷል ለዲያብሎስ። ከዛስ ምን አለ? ዘፈኑ ወንጌል ነው አለ። ይኸው እረፈው። በቃ ስለ ፍቅር ስለ ወንጌል ነው የተዘፈነው አለ። ዘፋኝ የእግዚአብሔር መንግስት ከሲኦል ለይቶለታል። ከ10 ምናምን ዓመት በፊት ነው እንደ ጲላጦስ እጄ ነው የታጠብኩት። እግዚአብሔር የተወደደ ተማምኖ ይኖራል። በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ። ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ ከጎኔ ስላለኝ። በኃያሉ ክንድ ፍጹም ሰላም አገኝ። ስሜን ተቀይሮ ወዳጄ ካለኝ ከዘመናት በፊት ለክብሩ መረጠኝ። ዓለም ባትቀበለኝ ክብሬ እንድታቃለው። የማይናወጥ ርስቴን በእርሱ ዘንድ ነው ያለው። በስሙ ተጠርቼ በመከራው ባልፍም በፊቱ በመሆኔ ረፍታለኝ የዘላለም። በእግዚአብሔር የተወደደ ተማምኖ ይኖራል። በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ። ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ ከጎኔ ስላለኝ። በኃያሉ ክንድ ፍጹም ሰላም። ነገር ግን የብዙ እህቶች መቁሰል በዚህ በቅርብ ዓመታቶች የመጣችሁ አሁን እንዲህ ስታዩ፣ በውጪ ደግሞ ያላችሁ ጴንጤዎች ተባሉ ጴንጤዎች እንዲሆኑ ይሄ እኮ እንዲህ ነው ምትሉ እናንተ ቤት ያለውስ ያ ከግብፅ የመጣው ሃይማኖት ምንድነው? እሱ በኖስቲክ ሃይማኖት መሐመድ ሱሌማን አብር ያገኘው መጽሐፍ በግብጾች ሌላ ኢየሱስ ነው የምንጠብቀው። መጥምቁ ዮሐንስ መንገድ እንደጠረገ ለእውነተኛው ኢየሱስ መንገድ ጠራጊው መሐመድ ነው ከበረሃ የመጣ ብሎ ያጣመመው የግብፅ አማልክት በነዘራ ያዕቆብ እየገባ በእውነተኛው ክርስቶስ በኩል ለመድረስ በአማልክትና በቅዱሳን በኩል ነው ብሎ ዘርን የዘሩት ክርስቶስን የሸፈነው። አትነካኩም። አንብቡ፣ ቃሉን አንብቡ። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። እውነትን አትሽጧት። ስለዚህ እቺ ተገኘች ተብሎ ጉልቻም የሚለዋወጠዋሉ። ከዚህኛው ሃይማኖት ወደዛ፣ ከዚህኛው ለምን 10 ጊዜ አትገለባበጥም? ያመንኩትን አውቃለሁ። አንድ ጌታ፣ ብኖር ለጌታ ብሞት ለጌታ። እብድነህ አሉት ጳውሎስን እኮ እብድም ቢኮን ለክርስቶስ። ዶክተር ደረጀ እብዱ ለአማራ ነው ያበደው፣ ለክርስቶስ አይደለም። አማራ ወገኔ ነው፣ ኦሮሞ ወገኔ ነው፣ ሁሉም። እኔ ወንጌሌ ነፍሳትን ለማዳን ከዘር ከቋንቋ ዋጅቶኛል፣ ከነገድ ሁሉ ዋጅቶኛል። ከብሉይ ኪዳን ከአይሁድና ከአሕዛብ ከሁለቱ አንድ ሰው ለማውጣት ያ ሰው ምን ይባላል? ክርስቲያን ይባላል። የክርስቶስ ተከታይ፣ የክርስቶስን ፈለግ የሚከተል፣ መስቀሉን የሚሸከም፣ አገሩ ከሰማይ እንደሆነ የሚያውቅ፣ ይሄ ድንኳን የሆነ መኖሪያ መሆኑን የሚያውቅ፣ ለሰው ሁሉ ለነፍሳት የሚያዝን፣ ለተቀበሉት ወንጌልን የሚሰብክ፣
እምቢ ላሉት በፍቅር ዞር የሚል ለነገስታት ለአገር የሚጸልይ ክርስትና ያ ነው። ለአባቶች የሚጸልይ በየትኛውም ሃይማኖት ውስጥ ይሁኑ እንዲገለጥላቸው ክርስቶስን ለካደ በሁለት መንገድ የሚሄድ ከእግዚአብሔር ዘንድ አንዳች አያገኝም። ክርስቶስን ደግሞ የሰቀሉት በገንዘብ የሸጡት ዛሬም ስመውን የተለዩን ብዙ አሉ። ደረጀ ብቻ አይደለም፣ ስመው የተለዩን ብዙ አሉ። ብዙዎች አንናገርም። ለምን? በቃ ከእግዚአብሔር ዘንድ የወጣ ቃል በጳውሎስ እውነት ነው። ለዲያብሎስ አልፈው የተሰጡትን የእግዚአብሔርን ክብር በማይረባ ክብር የለወጡትን ለማይረባ አእምሮ እግዚአብሔር ያሳልፋቸውን በምንም ጸሎት አትመልሱትም። ገለል በሉ። ወንጌል ነው። ተለዩ። የብርሃን ልጆች ከሆናችሁ ከጨለማ ሥራ ጋር አትተባበሩ። ይሄ የእግዚአብሔር አምላካችን ቃል ነው። ሰውን ሁሉ እንወዳለን፣ ቢያመቻችሁ ከሰው ጋር ሁሉ በሰላም ኑሩ ተብሎ። ቢያመችህ፣ ካልተመቸስ ዞር በል። ወንጌል ነው። ዞር በል። ራስን ቤተሰቦችን አድን። ክብር ለኢየሱስ ይሁን። እንግዲህ ሕይወትን መንገድን የሚያውቅ አንድ እግዚአብሔር አምላካችን መንፈስ ቅዱስ ነው። ጥቂት ብዙ ነገሮች አሉ በሰው ሕይወት ውስጥ በመንገድ በክርስትና ሕይወት ነው እኔ የምላችሁ። በክርስትና ሕይወት ብዙ ነገር አለ፣ ብዙ ነገር። ስለዚህ ትንሽ ጠለቅ ያለ ነገር ያገኛችሁ ይመስለኛል። በክርስትና ጉዟችን በቤተ ክርስቲያን በአገልጋዮች እንደገና ደግሞ በራሳችን ስጋ ምኞት እንደገና ደግሞ የዚህ ዓለም ገዢ ተጨምሮበት እህቶቻችን ወንድሞቻችን ሊወድቁ ይችላሉ። እንግዲህ የእግዚአብሔር ልጆች በመንፈስ ይመራሉ። መንፈስ ቅዱስ ከኔ ወስዶ ያስተምራቸዋል ብሏል ጌታ። መንፈስን ሁሉ ለዩ ተብለናል። እንግዲህ ይውላችሁ ለዚህ ነው ሐዋርያ ጳውሎስ በሮሜ መልእክት ላይ ስለ አብርሃምም ስለ ዳዊትም ከተናገረ በኋላ ሁላችንም በደለኛ ኃጢአተኛ ስለሆንን እንግዲህ ሁሉም አንደበቱን ምን ያርጋል? ጸጥ ይበላል፣ ዝም ይበል። በቃ የምትጸልዩትም የምታረጉትን ሁሉ በጓዳችሁ አድርጉት። በራችሁን ዘግታችሁ ከአምላካችሁ ጋር አድርጉት። ሁላችንም ደስ ይለናል። ከደስታም በላይ ደስታ ከሁላችሁም በላይ ደስ ይለኛል። ወንድሜ ደረጀ ከበደ እንደገና እግዚአብሔር ድጋሚ አምላክ ነው እኮ። ነገር ግን ቅድም ጳውሎስ ያለው ነው። እኔ በቃ እጄን የታጠብኩት እንዲህ አይነት የከረረ ስር የሰደደ ጥላቻ ከየትም የመጣ አይደለም። የደረጀ ከቤተ ክርስቲያን እኮ የመጣ ነው። ከክርስቲያን ከወንድሞቹ ከሕፃንነቱ አብረው ያደጉ አብረው የዘመሩ አብረው ያደረጉ ናቸው ለዚያ ያበቁት። ነገር ግን ጥበብ ማስተዋል አጣ። ያለበት ቦታ ደግሞ ሚኔሶታ ነው። ሚኔሶታ ደግሞ የኦሮሞዎች ብዙ ኦሮሞዎች ያሉበት ነው። ሶማሌዎችም አሉ፣ ኦሮሞዎችም አሉ። የተከበበው ክርስቶስ በሌለው ህብረተሰብ ውስጥ ነው። በጣም ከምነግራችሁ በላይ ነው። ይጎዳል፣ በጣም ይጎዳል። ግን መደበቁ መሸሸጉ እንደዛ ዓለምን በዓለም ፊት ሞገስ የሰጠው ጌታ እኔ ደረጀን ሳይና ጌታን ያደረገልን ሳይ አለቅሳለሁ። ከልቤ ልንገራችሁ። ምክንያቱም እኛ ነገ ምን እንደምንሆን ስለማይታወቅ ማለት ነው። ነገ ምን እንደምንሆን አይታወቅ። ብዙ የተማሩ በዚህ ምድራዊ ዕውቀት ዲግሪ ምናምን ያበዱ መንገድ ዳር የወደቁ እህቶች ወንድሞች ዊች ልጅ ይሄ ሰውዬ እንዲሆነ እንዴ እንዲህ አልነበረም የተባሉ ብዙ አሉ። በህይወት ያሉ በህይወት የሌሉ ራሳቸውን የገደሉ ያጠፉ። የዚህ ዓለም ገዢ ቀላል አይደለም ወገኖች። ወይ ህይወት ነው ያዝነው። ህይወት ነፍሳችን ህይወት ነው። ስለዚህ የኔን ህይወት የምወድ ከሆነ እንደ ክርስቶስ አካል ከሱ ጋር አብረን
የሞትን የተሰቀልን ከሆንን ዓለምና ምኞቱን አብረን የሰቀልን ከሆንን ወገኖች ሆይ ባለፈው ሕይወት ኑሮ በዚህ ዓለም ገዢ እንመላለስበት የነበረውን ያንን አንናፍቅም። ተለይተን ወጥተናል። በኃይል አይደለም፣ በጉልበት በጥበብ አይደለም፣ በመንፈሴ ነው ብለዋል። በጸጋው ብቻ ነው። ስለዚህ መዝሙሮቹን ብትሰሙ ትባረካላችሁ። የደረጀ መዝሙሮች በመንፈስ የተዘመሩ ናቸው። አሁን እሱን አይደለም የምናየው፣ የጌታን መንፈስ ነው የምናየው። ይሰራበታል። ብዙዎች እኮ ብዙ ድንቅ ታምራት አድርገው እኮ ይወደቁ አሉ። እንዴ ብሉይ ኪዳን ላይ ስታዩ እኮ ታላላቅ አባቶች ታላላቅ የእግዚአብሔር ሰዎች እንዴት ወደቁ ይላል። ወደቁ ግን ይነሳሉ። ወገኖች ሆይ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነው። በማንም ላይ ጣቴን አልጠቁምም። በማንም መድከምንም ማግኘትንም ማጣትንም ዛሬ ፍቅር የሚሉት ፍቅር የሆነው ክርስቶስ ያልገባቸው ምድራዊ ፍቅርና መንፈሳዊ ፍቅር የተለየ ነው። ቅድም እንደነገርኳችሁ የወጣትነት ዘመናችን የሙሉ ወንጌልና የመሰረተ ክርስቶስ ፍቅር ጥልቅ የሆነ ፍቅር ነው። ቅናታችን የነበረው ለእግዚአብሔር ቤት ነው፣ ለቅዱሳን ለነፍሳት ነው። ግን ኮሚኒስቱ መጥቶ በተነው። ዛሬም ምከሩ፣ ገስጹ፣ ዝለፉ፣ በቁጣችሁ ግን ፀሐይ አይግባ። ለማነጽ ይሁን ለማነጽ እህቶችን ወንድሞችን ለማነጽ ቤቱን ቤተክርስቲያንን ለመጠበቅ ቤተክርስቲያን እኛ ነን፣ እህቴ ወንድሜ ናቸው። ስለዚህ እግዚአብሔርን እናመሰግናለን። እንግዲህ ጌታ ቢፈቅድ ለሁላችንም ሐሴት ደስታ ነው ቢመለስ። ግን ወገኖች ሆይ ቀላል ዘመን አልተደከመበትም። በጣም ቤተክርስቲያን ደክማለች። በጣም ብዙዎች ደክመዋል። ባለበት በሚኔሶታ ብዙ ሰዎች ብዙ ወንድሞች ደክመዋል። ግን ሸም ይዞት ራሱን በራሱ አስሮ በር ዘግቶ ሲቀመጥ አያሳዝንም? ያሳዝናል እኮ በእውነት ነው። እኔ በጣም አቅም የለኝም። በደረጀ ላይ የደረሰ ድካም ሆነ ማንኛውም በእኔ ላይ ደርሷል። በሁላችን ላይ የደረሰ ነገር በኃይል በጉልበት አይደለም። መንፈሳዊ ሕይወት በጸጋው ጉልበት ነውና ጌታ ይርዳው። ይህንን ነው የምለው እና የጠለቀ ነገር ብዙ የራሱን ፐርሰናል ሕይወት ሳይሆን በክርስትና በእግዚአብሔር ቤት የሚደርሰው ከእህቶች ከወንድሞች ከገዛ ስጋ ከዚህ ዓለም ገዢ የሚደርሰውን ነገር ነው ላሳያችሁ የሞከርኩት እና ብዙዎች ደግሞ ዛሬ ጀንበርና ፀሐይ ይወጣላችሁ። ይሄ ትምህርተ ጥቅሱን ተዉት። ይሄ በጥቅስ መወራወሩን ተዉትና በቃ እግዚአብሔር ምሕረትን ያድርግ። ከሕይወት ምሕረት ይሻላል አለ። ምሕረቱ ያልጠፋ ነው ደግሞ ከታላቁ ምሕረት የተነሳ ነውና እግዚአብሔር በሰጣችሁ ጸጋ አስቡት፣ ጸልዩ። እኛም ደግሞ በዚህ መንገድ እንዳንወርቅ ወይንም እንዳንሄድ አንደበት ሁሉ ጸጥ ይበል ብሏል። የመጨረሻ ዘመን ውስጥ ነው ያለነው። በመጨረሻው ዘመን አስተዋይ የሆነ ዝም ይበል ስለሚል ዝምታን ጥሩ ነው። ጌታ ይረዳናል። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። በተሳሳተ መንገድ የሃይማኖት ቅናት ኖሯችሁ ከዛ ወደዚህ ከዚህ ወደዛ ድንጋይ የምትወረውሩ አሁንም ደግሞ በተለያየ መንገድ አገልግሎት ውስጥ ያላችሁ ትንሽ ረጋ በሉ። ለግልገሎች ለጠቦቶች በቅርብ ጊዜ ለመጡት ለካ ይሄ ነው ክርስትና፣ ለካ ይሄ ነው ጴንጤነት፣ ይሄ ነው ብለው ሌላ ክፋት ከምንዘራባቸው ዝም ብንል የጸጋውን ወንጌል ብንሰብክ ብንመሰክር ብናገለግል እሱ የሚሻል ይመስለኛል። ስለሰማችሁን ስላዳመጣችሁን ጌታ ኢየሱስ ይባርካችሁ። እግዚአብሔር ቸር ነው፣ መሐሪ ነው። ረዥምም ዕድሜ አጠግባለሁ ማዳኔንም አሳያለሁ ያለ ጌታ ታማኝ ነው። ለዚህ ያበቃኝ ጌታ ክብር ምስጋና ለሱ ይሁን።
በደረስኩበት በክርስቶስ በቤተ ክርስቲያን በኩልና በአገልጋዮች በኩል ያለውን ህይወት ነው። ሌላ ማአት ነገር ባቅም የሚያንጽ የሚያሳድግ ለህይወት የሚጠቅም አይደለም። ስጋ ለባሾች ስለሆንን ማለት ነው። በሌላ ላይ የምጠቁመው በኔ ላይ አለ፣ በአንቺ ላይ በአንተ ላይ አለ። ስለዚህ ልድገመው፣ አንደበት ሁሉ ጸጥ ይበል። ክብሩን ጌታ ይውሰድ። እግዚአብሔር ክብሩን ለማንም አይሰጥም። እንግዲህ እኔ የምስማማው ከጳውሎስ ጋር ነው፣ ከሐዋርያው ቅዱስ ጳውሎስ ጋር ካስተማረን ጋር መሄድ። ጸልዩ፣ ምከሩ፣ ገስጹ፣ ተቆጡ። ፀሐይ ጀንበር አይጥለቅ፣ ካልሆነ ዝም ብለ መንገድህን ህይወትህን ምራ። በቃ እልፍ በሉ። ወንጌል ነው እልፍ ማለት። ያንን ነው ምላችሁ። ቅዱስና ኃያል የዘላለም አምላክ እግዚአብሔር ሆይ እንባችንን አብስልን። ስለ ወንድማችን ስለ ዶክተር ደረጀ ጌታ ሆይ የዘመኑ ንፋስ የመጨረሻው ዘመን ጌታ ሆይ ያመኑትን ሁሉ ነው የሚወስደው። ጌታ ሆይ ጥበብ ይሁን ካንተነ፣ ዕውቀት ይሁን ካንተነ። ያፈሰስክልን ጸጋ በጸጋ ላይ ጸጋ፣ ያንተን ጥበብና ዕውቀት አንተን አውቀን በመንፈስ እንድንመራ እህቶቼን ወንድሞቼን ጌታ ሆይ በዚህ ቀን በፊት ይዤ እቀርባለሁ። ወደ ጸጋ ዙፋን እንቀርባለን። ምስጋና ጸጋ የተሞላ ምሕረትህ የበዛ አምላክ ወንድማችንን አስበው። በተለያየ መንገድ ጌታ እግዚአብሔር በዚህ ሐሳብ ላይ ግራ የተጋቡትን ረጋ እንዲሉ እንዲያስተውሉ፣ ነገም ቀን ነው እንዲሉ፣ ነገም እኔ በምን ላይ የት እንደምገኝ ራሴን ስለማላውቅ ጌታ ሆይ በምንም ነገር ውስጥ ክፉ እንዳልናገር አንደበቴን ጠብቅልኝ፣ ልቤን ጠብቅልኝ። ካሉት በደምህ ከገዛቸው ከዋጃቸው እህቶቼ ወንድሞቼ ጋር በሰላም በፍቅር እንድኖር እርዳኝ። በቤት ውስጥ ስመላለስ ጥበብና ማስተዋል ስጠኝ። አንተ የቤትህ ቅናት በልቶ ጌታ ሆይ ነጋዴዎችን ለዋጮችን ገለባብጠሃል። እኛ አቅም የለንም። የብዙ ቅዱሳን የብዙ አገልጋዮች መቁሰል ከቤት ውስጥ ነው፣ ከቤተ ክርስቲያን ውስጥ ነው መነሻው። የሚያገለግሉ የሚመስሉ አፋቸው እንደ እባብ መርዝ ጌታ እግዚአብሔር የሚነድፉ አገልጋዮች አሉ። ልባቸውን ምሕረት፣ ልባቸውን ማስተዋል ጥበብ ስጣቸው። የተጎዱት ይፈወሱ፣ የወደቁት ይነሱ፣ የራቁት ይመለሱ፣ ያጡት ያግኙ፣ የታመሙትም ጌታ ሆይ በክብር በክርስቶስ ኢየሱስ ይፈወሱ። ጥበብ ስጠን፣ ዕውቀት ስጠን። በፊታችን ያለው ዘመን የምጽአት ዘመን ስለሆነ ከዚህም የከፋ ከዚህም ኃይለኛ ስለሚሆን ከዚህ ዓለም ገዢ በስጋችን በወንድሞቻችንና በሕይወታችን ላይ እንዳንነሳ ክፉ እንዳናወራ ጌታ እግዚአብሔር ሆይ ቤትህን አካልን እንድንጠብቅ እንጂ እንዳናፈርስ ጌታ ሆይ ምሕረትና ቸርነት ጥበብ ዕውቀት ስጠን። ስለምታደርግም እናመሰግናለን። በዚህ ሚዲያ ላይ በተለያየ ሚዲያ ላይ ስለ አንተ ወንጌል እውነትን የሚናገሩ የሚመሰክሩ ጸጋን አብዛላቸው። ከጥል ከክርክር ካስመሳይነት እኔነት ወይንም ከዚህ ልቅምቃሚ የሚዲያ ገንዘብ አንተን እንዳይለውጡ ጌታ እግዚአብሔር ሆይ አንተ እርዳን። አንተ ለአንተ የሆኑትን ስለምታቅ በመጨረሻው ትወስዳቸዋለህ። ጌታ ሆይ አሁን ነው እምጠቅሰው የቆመ የመሰለ እንዳይወድቅ ይጠንቀቅ። ነገ ለኛ አልተሰጠንም። ነገ ያንተ ነች። ነገም አዲስ ነው። ጌታ ሆይ በምሕረትህ በቸርነትህ ተገናኘን። ስለ ሁሉም ስለምታደርገው ተመስገን። የሰሙኝን እህቶችን ወንድሞችን ባርካቸው። ይህን ደግሞ ለሌሎች አገልግለን ለሌሎች መስክረን ሌሎች ክፉ ከሚናገሩ ሳያውቁ ሳይረዱ ለመተቸት ሐሳብ ለመስጠት ከመሄዳቸው በፊት ረጋ እንዲሉ የጥሞና ጊዜ የማስተዋል ጊዜ ስጠን። ስለ ሁሉም እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። በጌታ በናዝሬቱ በኢየሱስ ክርስቶስ ስም አሜን። የድሃ አደጎች አባት ነህ፣ የመበለ
አደጎች አባት ነህ የመበለቶችም ዳኛ የታላላቆች ተቆጪ የታናናሾች እረኛ የተራቡትን መጋቢ የተገፉትን ሰብሳቢ ሁሉም አንተው ነህ ራስህ